የፋይዳ ዲጂታል መታወቂያ ህገወጥ ተግባራትን ለማስቀረትና ዜጎች እኩል ተሳታፊና ተጠቃሚ እንዲሆኑ ለማድረግ ያለው ፋይዳ ከፍተኛ ነው። የዲጂታል ፋይዳ መታወቂያ መያዝ በሀገራችን የትኛውም ቦታ ልዩነት ሳይኖር እንድንንቀሳቀስና እኩል ተጠቃሚ እንድንሆን እድል የሚፈጥር ነው ያሉን አስተያየታቸውን የሰጡን ተመዝጋቢዎች ሁሉም ኢትዮጵያዊ የእድሉ ተጠቃሚ እንዲሆንም ጥሪያቸውን አስተላልፈዋል። አቶ ባይድን፣ አቶ አበበ ዜኒና ወጣት ታደሰ ዱያብ የሚዛን አማን ከተማ ነዋሪዎች ሲሆኑ የፋይዳ ዲጂታል መታወቂያ ብዙ ጥቅም እንዳለው ገልጸው ከባንክ አካውንት ጋር እንዲተሳሰር ማደረጉም ህገወጥ ተግባራት እንዳይፈጸሙ ያለው ፋይዳ ከፍተኛ እንደሆነም ገልጸዋል። ናሽናል አይዲ ጥቅሙ ይበልጥ የትኛውም ስራ ለመስራት የትኛውም አገር ለመንቀሳቀስ በርግጥ እንደ መንግስት የመጣው እንትን ቢሆንም ለማህበረሰቡ ከፍተኛ አገልግሎት እንደሆነ ነብግል ለማውቀው እኔ ዲጂታል አይዲው ማምጣቱ ከዚህ ቀደም ብሎት የተናገረበት ቆየታ ስላለ ጥቅሙ በጣም ሰፊ ነው። ደግሞ በየአመቱም አታሳድስም ባንክ አሁን በተለይ ባንክ ላይ ስትሄድ በባንክ ላይ ብዙ ጥቅም አለው። ዲጂታል ናሽናል መታወቂያ ወስታችሁ ተጠቀሙ ማለት በጣም ለኛ ጥቅም ነው ብዬ ነው ማስበው። ካሁን በኋላ በየትኛውም ነገር በሌብነትም በሌላ እኮ አንገለጥም የሚል እምነት አለኝ። ይሄን ካወቀም በኋላ እኛም የማያውቁትን ማህበረሰቦችን አርሶ አደር እናቶችን አባቶችን አስተምረን እንዲወስዱ ያደረግን ያለንና ህገወጥ ተግባራት እንዳይፈጸም አይነተኛ ሚና የሚጫወተው ዲጂታል ፋይዳ መታወቂያ ተመዝግቦ መያዝ ለዜጎች ጠቃሚ መሆኑንም አሳስበዋል። አሁን በባንክ ተዝብረን የነበረ ነው። ሌሎቹ በሰውስም የሚጠቀመውን ማድረግን ስራ የሚሰሩትን እንዳይደረግ መንግስት ያመጣውን ተጠቃሚ ማህበረሰቡ እንዲሆን አድርገውም ስራ ማህበረሰቡ መተ ተመዝግቦ ያን ተጠቃሚ እንዲሆንም እኛው ወንጀልን ለመከላከል አንጻር ከቦታ ቦታ ለመንቀሳቀስም ሌላ ተጨማሪ የባንክ አገልግሎትን ለማግኘት በዝልቅ ጥቅሙ ከፍ ያለ ሲሄድ የማያውቁ ማህበረሰቡ እንዲያውቁ ግንዛቤ እየሰጠን መጥቶ እንዲወስዱ የቤንች ሸኮ ዞን ሚዛን አማን ከተማ አስተዳደር ኢንዱስትሪና ንግድ ጽህፈት ቤት ምክትል ኃላፊ አቶ ታዬ ናይከን እንደተናገሩት የፋይዳ ዲጂታል መታወቂያ ዜጎች ትክክለኛ መረጃ ማግኘትና ፍትሃዊና ኢኮኖሚያዊ ተጠቃሚ ለማድረግ እንዲሁም ህገወጥ ተግባራትና ማጭበርበርን ለመቆጣጠር ያስችላልም ብለዋል። የፋይዳ ጉዳይ በጣም መሰረታዊና ጠቃሚ እንደሆነ በየትኛውም አካባቢ መጠቀም የምንችለው እንደሆነም ጭምር ማህበረሰቡ ግንዛቤ በመውሰድ ይህን ለማግኘት ያላቸው ፍላጎታቸው በጣም የሰፋ ነው። ይህን ፍላጎት ለማሙላት እንደውም ኪቶች ጭምር በየቀጠና በየመንደር ያወራን በተገቢ ሁኔታ እየሰራንበት ነገር ስለሆነ እንደ ቤንች ሸኮ ዞን ሚዛን አማን ከተማ 75% የሚሆኑ የህብረተሰብ ክፍሎች የፋይዳ ዲጂታል መታወቂያ ተመዝግበዋል ያሉት አቶ ታዬ ምዝገባውም በተመረጡ ክላስተሮች ፋይዳ ዲጂታል መታወቂያ ዜጎች እንዲያገኙ እየተሰራ ሲሆን ሁሉም ተጠቃሚ እንዲሆኑ የግንዛቤ ማስጨበጥ ተግባሩም ተጠናክሮ እየተሰራ እንደሆነም ገልጸዋል። ከአይዲ አንጻር ላይ በጣም በየትኛው መንገድ ላይ ሲሄድ ዲጂታል መታወቂያን መሰረት አድርጎ የተሰራ መንግስት ቴክኖሎጂን ለማዛመን የሰራበት ትልቁ ፋይዳ ያለው መሆኑም ጭምር እኛም እንደ ተቋማችን በየምዕራፉ እየገመገምን ውጤት ራሱ በጣም በተሻለ መንገድ እንደ ከተማ አስተዳደር በዞናችን የተሻለ ደረጃ ላይ ያለው የኛ ነው። 75% አካባቢ ደረስን እኛን። አሁንም ቦን ይሄንን 100% እናሳካለን። አንዱ የመንግስታችን ይግል ስለሆነ